ድራማ ክፍል 26 ተለቀቀ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሲሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ድራማ በክፍል 26 የሚገራርሙና የማይታመኑ ነገሮችን ተመልክተናል። ከዚህ በፊት እንግዲህ ግራ የምታጋባን ሜርሲ ምንድነው አላማዋ? ምንድነው ፍላጎቷ? ምንድነው እነ አምናን ቤት የተከሰተችበት ምክንያት ብለንም እንግዲህ ሁላችንም ግራም ታጋባን ነበረ። በዛሬው ክፍል ግን ፍላጎቷ ምን እንደሆነ ይፋ አደረገች። እሱም ከሜሊክ ጋር የአምናንን ድርጅት ለመዝረፍ አብራ እንግዲህ ጓደኝነትን ፈጥራ የድርጅቱ ዝርፊያ አባልነትን እንደተቀላቀለች በታላቅ ደስታ ለሜሊክ ትነግረዋለች። ሜሊክ ስልክ እያወራ ከጓደኞቹ ጋር ስለ ድርጅቱ ጉዳይ እጅጉን በጣም አድርጎ እያወራና አምናን ምንም እንደማያውቅ ስለ ገንዘብ ዙሪያ እናም እነሱ በደንብ አድርገው መጠቀም እንዳለባቸው እያወራ ባለ ታይም ሜርሲ እንግዲህ በወሬ ባለበት ቦታ እያፈነፈነች ጆሮዋን ጣል እያደረገች ታዳምጣለች እና ቆሌውን ገፈዋለች። እጅጉን በጣም አስደንግጠዋለች። እኔ እኮ እየተጫወትኩኝ እየቀለድኩኝ ነው፣ ሜርሲ የሰማሽው ነገር አለሽ ወይ? በማለትም ሜሊክ እንግዲህ እጅጉን በጣም ደንግጦ ሲያወራት ነበር። ተረጋጋ፣ አንተ ማነክ? የወንድሜን ድርጅት አደጋ ላይ እንዲደርስ እያደረስክ ያለክ የድርጅቱ ዘራፊ ነክ በማለትም እንግዲህ ትጠይቀዋለች። አይደለሁኝም፣ እየቀለድኩኝ ነው። እኔ ማንም ሁኝ አይደለም፣ እንደ ማንኛውም ሰው ከድርጅታችሁ ከነ አምናን ጋር የምሰራ ሰው ነው ነበር ያላት። እናም እንግዲህ ሁሉንም ነገር ሰምቻለሁ። ያልሰማሁት ነገር ካለኝ አሁንም የቀረውን መስማት ፈልጋለሁ። ነገር ግን በድርጅቱ ዝርፊያ ላይ እኔም አብሬ እሳተፋለሁ ብላ በታላቅ ደስታ እንግዲህ ወደ ሜሊክ ተጠግታለች ማለት ነው። ሜሊክም አብረን ብዙ ስራዎችን እንደምንሰራ እርግጠኛ ነኝ በማለት በታላቅ ደስታ ተቀብሏታል ማለት ነው። በሌላው በኩል ጂሪ እንግዲህ አምናን ያየውን ነገር እንግዲህ አይተሃል፣ የሆነውን ነገር አምነሃል በማለትም እንግዲህ ብሊን የኔን ልብስ ነው የሰረቀችው። ስለዚህ እኔ ሚስትክ እስከሆንኩኝ ድረስ አንተ ባል እስከሆንክ ድረስ እቃችንን ንብረታችንን ሊያከብሩልን ይገባል በማለትም እኔ ሚስትክ እስከሆንኩ ድረስ የሚስትነት ኃላፊነትን ልትሰጠኝ ይገባል በማለትም ትጠይቀዋለች። ጥያቄውን ጠይቀዋለች። ብሊን ልብሱን መስረቋን እንግዲህ ምንም እንኳን እሷ ባትሰርቅም ነገር ግን በአምናን እይታ አሁን ላይ ልብሱን እንደሰረቀችው ነው እንግዲህ የተረዳው ማለት ነው። በጣም ያሳዝናል። እናም እንግዲህ ጂሪ ፍቃድነት እየጠየቀችው ነው። ኃላፊነቱን የቤቱን ማን መቀመጥ እንዳለበት ማንን መሸኘት እንዳለበት ስለሚሆነው ነገር ሁሉ የቤቱን ኃላፊነት እንዲሰጣት እየጠየቀችው ባለችበት ታይም እሱ ግን ምንም አላለም። ጥሏት ብድግ ብሎ ብሊን ክላስ ነበር ሄደው። የብሊን ክላስ ሄዶ እንግዲህ ቁጭ ብሎ ነበረ። ብሊን ከእናት ዛህራ ጋር በኪችን ነበሩ። እናም እጅጉን በጣም እንግዲህ ተናዳ እናት ዛህራ እኔ እኮ ሌባ ተባልኩኝ፣ የጅሪን ልብስ ማን እንደሆነ አምጥቶ ከኔ ሻንጣ ውስጥ ተገኘ፣ እናም ሌባ ነሽ አለችኝ ጅሪ፣ ግን እኔ እኮ አልሰረቅኩኝም በማለት ተናገረች። አሃ ለካ ስራዋን ስለምታውቅ ነው እናንተ እዛ ስትጨቃጨቁ ከደረጃ ስር ሆና ሜርሲ ስታዳምጣችሁ የነበረው። ይህ ስራማ የእሷ ነው በማለት እናት ዛሃራ ሜርሲ ነች በቃ ልብሱን ከጅሪ ላይ አምታ አንቺ ክላስ ውስጥ ያስቀመጠችው በማለት እንግዲህ ለብሊን ትነግራታለች። ብሊን ሜርሲ ግን ምን አይነት ሰው ናት? ሰውን ማጣላት ምንድነው የምትጠቀመው ነገር እያለች ብሊን እንግዲህ እጅጉን በጣም ንጹሕ ሰውና መልካም ሰው ትሁትም ናት። እናም በሌላ በኩል እንግዲህ ሜርሲ የአምናንን አያት እንግዲህ ምን እንደምታደርግ ምን እንደምትፈጥር ምን እንደምትሰራ ምን እንደምታወራ እየተከታተልሽ ልትነግሪኝ ይገባል በማለትም እንግዲህ በባለፈው ክፍል አስጠንቅቃትም እንግዲህ ተመልክተናል ማለት ነው። አሁን ላይ ግን አይደለም ያንን ስራ ልትሰራላት ይቅርና ብሌን ለሰላምታ እንኳን እጅጉን በጣም ፊት ነስታት ትገኛለች ማለት ነው። ሌላው እንግዲህ ብሌን ወደ ክላሷ ስትሄድ አምናንን ታገኘዋለች። ክላሱ አሁንም ፈትሽ ካልጨረስክም እንዴ በማለት ጠየቀችው። አይ እንደሱ አይደለም ብሌን ሲላትም እና ልብሱን መስረቄን አምነህበታል ስትልም ልብሱን መስረቅና የኔና ያንችን ግንኙነት ምን አገናኘው ነው ያላት።
እሷም እጅጉን በጣም ተናዳበታለች። ስላላመናት ሌባነሽ ባለችበት ጅሪ በተናገረችው እሱም አብሮ ስለተባበረ በጣም ቢከፋትም ብትናደድም ነገር ግን እጅጉን በጣም ስለምትወደው ላንተ ብዬ ሁሉን ነገር ችያለው፣ ላንተ ብዬ ሁሉን ችዬ እየኖርኩ ነው ስትልም እንግዲህ ብሶቷንም ትናገራለች። ብሌን አምናንን በጣም ይወዳታል። ብሌንን እጅጉን በጣም አድርጎ ይወዳታል። የመጨረሻ ግን ባለቤቱ ወይም ንግስቱ አድርጎ የሚያስቀምጣት ብሌንን ነው፣ ጄሪን ሳይሆን። ጄሪ እንግዲህ አሁን ላይ የሚስትነትን ኃላፊነት ባይሰጣትም የተሰጣት ያክል ስሜት አላት። እናም እንግዲህ ሁሉንም እድሉ ቢሰጣት ማንን ማስቀመጥ ማንን መተው ቤት ውስጥ እድሉ ቢሰጣት በቅድሚያ ብሌንን ነበር ከዛ ቤት እንግዲህ የምታስወጣት። ምክንያቱም ብሌን ላይ ትልቅ ስጋት አለባት። ብሌን አምናንን ትወስድብኛለች ብላ ጅሪ በጣም ስጋትና ፍርሃት አለባት። ሌላው ደግሞ እንግዲህ ሜርሲ የሲፋንን ጉዳይ ስታወራም ነበረ ለአምነን ማለት ነው። አምናን እንግዲህ የሲፋን እናት ስሟን ጠርታ ስለሷ ሴትዮ የምታውቀው አንድ ነገር ላሳውቅ እፈልጋለሁ እያለች እንግዲህ ስትነግረውም ነበረ። ማናት እሷ ደግሞ እያለ ሲጠይቃትም እሷ ማለት የእናትህ ቤት የእናትህ አገልጋይ ወይንም የዚህ ቤት ሰራተኛ ነበረች፣ ደፍኒ ትባላለች በማለትም እንግዲህ ስታወራ ስለ ደፍኒ ይህንን የሰማችው ሲፈን ከበር ሁና የእናቷ ስም ሲጠራ ወደ በሩ ጠጋ ብላ እናም እንግዲህ ደፍኒ ማለት የሰማህ ሰራተኛ እንደነበረች እና ነገር ግን ሰማህ ገላ እንግዲህ እንዳጠፋቻት እናቱ ልትነግረው ልትቀጥል ስትል ሲፋን በሩን ከፍታ ተከሰተችባት። እናም ሜርሲን እፈልግሻለሁ ለጥብቅ ጉዳይ በማለትም ከአምናን ለይታ እናም ሜርሲና ሲፋን ተፋጠዋል። ምክንያቱም ሲፋን የአምናንን እናት ገላታለች። የአምናን እናት ደግሞ እንግዲህ የሲፋንን እናት ስለገደለች የእናቷን ገዳይ እንግዲህ በመግደል ተበቅላለች ማለት ነው። ስለዚህ ምን ለማድረግና ምን ለማድረግ ወስነሽ ነው በማለትም እንግዲህ ሲፈን ሜርሲን ስትነግራት ሰማህን እንደገደልሻት ማወቅ አለበት አምናን በማለትም ነበር እንግዲህ በፈጣጥነት የመለሰችላት። ስለዚህ ተያይዞ እልቀት በማለትም ነበር እንግዲህ ሲፋን እኔ ተስፋ የቆረጥኩ ሰው ነኝ፣ ምን መስሎ አይታየኝም። ስለዚህ አንቺ ከመናገርሽ በፊት እኔ አስቀድሜ እገልሻለሁ አንቺ ካህዲ በማለትም ነበረ። ምክንያቱም ሞርዚናን እንግዲህ ጠንቋይ ቤት ሄደው መድኃኒት አምጥተው መድኃኒት አስነክተዋት እንግዲህ ያሳበዷት እነሱ ሁለቱ ናቸው። ስለዚህ የሚስጥር አለ። ስለዚህ ያው ሚስጥሬን ጠብቂ ሚስጥርሽን ልጠብቅ ነው ንግግራቸው። በጣም ያሳዝናል። እናም እንግዲህ አሁን ላይ ሲፋን አስጠንቅቃታለች ሜርሲ ማለት ነው። እናም ነገር ግን ደፍኒ የምትባለው ማነች እያለ አምናንም ከአእምሮ ውስጥ አስቀምጧታል። ነገር ግን ወሬያቸውን ሳይጨርሱ አቆራፍዳባቸዋለች ማለት ነው ሲፋን። በሌላ በኩል እንግዲህ ብሌንና አምናን እጅጉን በጣም ጥሩ ጊዜ እያሳለፉ ይገኛሉ። በጣም ተነፋፍቀው ናፍቀሽኛል፣ ናፍቀኸኛል እየተባባሉ እንግዲህ በውዴታና በፍቅር ዓለም ውስጥ ነው። እጅጉን በጣም በናፍቆት እንግዲህ ተቃቅፈው እሱም እንግዲህ እጇን ይዞ ሲስማትም ነበረ አምነን ማለት ነው። እጅጉን በጣም ደስ የሚል ፍቅር ያሳያሉ። እንግዲህ ጅሪ ይህንን ጉድ አላየችም። ጅሪ ስታይ ምን ሲፈጠርባት ይሆን? እናም እንግዲህ የአምነን አያትና ጅሪ ደግሞ አሁን ላይ እንግዲህ ነገራቶችን በምትፈልገው መንገድ እያስኬድኩኝ ነው እያለች ፍልቅልቅ ብላ የአምናንን አያት ስታወራትም ነበረ። ጅሪ ምን አረግሽ ምን ሰራሽም ብለው ጠይቀዋት ነበረ። እንደምትፈልጊው ነገራቶቹ እየሄዱልሽ ነው፣ አንቺስ የቤቱን ጉዳይ እንዴት አደረግሽው? በማለትም በድፍረት እንግዲህ ጅሪ የአምነንን አያት ጠይቀቻት። እንዴ ምን ሰራሽና ገና ምን ጀምረሽ ምንም ነገር ሳትሰሪ እንዴት ስለ ቤቱ ጉዳይ ትጠይቅኛለሽ? በማለት የአምነን አያት እንግዲህ እየሳቁና እየተሳለቁ መልሰውላታል። ያ መልሳቸው ከበድ ብሏታል ለጅሪ ማለት ነው። እናም እንግዲህ መጨረሻቸው ግን
ምን ይሆን? አምናንና ብሌን በፍቅር መንገድ ነው የሚተያዩት። በጣም ደስ የሚል ጊዜም እንግዲህ አብረው ቡና ልትቀዳለት ቡና ልትሰጠው ይላ ብቻ ተቃቅፈው ናፍቆታቸውን ሲወጣጡም ተመልክተናቸዋል። ቾኒያና ብሌን እንግዲህ ብሌን ስሜታዊ ሆና እያለቀሰች እንግዲህ ቾኒያ ተከስታ ነበር በእነሱ ቤት ማለት ነው። እናም ብቻ ብሶታቸውን አንድ ላይ እያወሩ እጅጉን በጣም ብሌን የእናቷ ፎቶ ቤቱ ሲቃጠል ስለተቃጠለባት እጅጉን በጣም አዝና መጽናኛ ፎቶች ነበር ፎቶች ተቃጠለብኝ፣ እንዴት ብዬ ላገኘሽ? በምንድን ነው አፈላልጌሽ ስላገኘሽ የምችለው? እናቴ ካጣውሽ እኮ ከተጠፋፋን ረጅም ዓመታት ሆኖናል እያለች እንግዲህ ትልቅ ብሶት ውስጥ ትገኛለች ማለት ነው። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ድራማ ክፍል 26 ይህን ይመስል ነበር። ቀጣይ ክፍልስ እንግዲህ ምን ይከሰት ይሆን የሚለውን ደግሞ አብረን በቀጣይ ክፍል የምናይ ይሆናል። እስከዛው ድረስ ባይ ባይ። ላይክ፣ ሼር፣ ሰብስክራይብ አይረሳ ውድ ቤተሰብ።